ፍፄ ያላሰበው ነገር ተፈጠረበት። የብሩክ ቤተሰቦች እሙሼና ሀብ ፍፄ ላይ ከባድ ዛቻ ፈጽሟል። አርፈ ብትቀመጥ ይሻልሃል። በሰው ህይወት ገብተህ እንደዚህ አይነት ነገር ማድረግ ተገቢ ነው ወይ ሲል ሀብ በጣም የተናደደው። የሀይሚም አባት ጋሼ ሁሉንም ነገር ሰምቶ ምንድን ነው ነገሩ? ሁለቱ ልጆች ጓደኛሞች መሆናቸውን እያወቀ አንተም በሁለቱ የምትታወቅ የቅርብ ጓደኛቸው ነህ። ታዲያ በሰራችሁት ቪዲዮ ላይ ተመካክራችሁ ፕራንክ እንደሆነ እያወቀ እንዴት ጊዜውን አግኝቸው እድሉን ካገኘሁት እኔ ልጠቀም ብለህ የምታስበው ምን አይነት አስተሳሰብ ነው? አለ ጋሼ። በጣም ተቆጣ። አሁን ምንም ነገር አልፈልግም። ሁለተኛ ከብሩክም ሆነ ከሀይሚ ከሁለቱ ህይወት እንድትርቅ እፈልጋለሁ። ሌላ ነገር እንዲፈጠር ጭቅጭቅና ጸብኔ ሰልችቶኛል። አርፈ ብትቀመጥ ይሻልሃል። አንተ ትንሽ አታፍርም ወይ? ከእሷ ጋር የሰራችሁት ቪዲዮ ታውቃለህ፣ ተነጋግራችሁ ነው። እንደገና ደግሞ ይሄንን ነገር ለብሩክ ለመናገር እንዴት ልትበቃ ቻለ? ቆይ በአብሳላትና እንዲሁም ደግሞ በእዩ አንተ ወደ ብሩክ ሲጠጉትና ሁለቱ የሁለቱን መስማማትና አንድነትን የምትፈልግ ጓደኛ ነበርክም ወይ? ታዲያ እንዴት እንደዚህ ትመኛለህ? ይህ በጣም ደካማ አስተሳሰብ ነው ሲል ጋሽ በጣም አስጠነቀቀው። ፍፄ ምንም ማድረግ አይቻልም፣ አያድርስባችሁ። ፍቅር በእናንተ ላይ ሆኖ ብታዩት ነበር እንጂ እኔ በቃ ወድጃታለሁ፣ አፍቅሬያታለሁኝ። እሷን ከተኳት ደግሞ እኔ እጎዳለሁ። አውቃለሁ ብሩኬ ይወዳታል፣ ጓደኛሞች ናቸው። ታዲያ እኔ ደግሞ ምን ላድርግ? ፍቅር የሚባለው ነገር ጠለፈኝ አለ ፍፄ እንግዲህ በሀይሚ ፍቅር እየታመመ እየተንገላታ እየተሰቃየ ይገኛል። በዚህ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው እያያችሁ ላይክ እና ሼር በማድረግ አበረታቱ ትላለሁ። ቤተሰብ የፍፄ ጉዳይ እንግዲህ ያው በሰሩት ቪዲዮ ላይ እያጨቃጨቀ እያነጋገረ ይገኛል። ፕራንክ በጣም ከባድ ነገር ተፈጠረ ማለት ነው። በፕራንክ ምክንያት ሀይሚ ባሰራችው እንደገና በጣም እሷ ደግሞ ወጥመድ ውስጥ ነው የገባሁት። ምን ነው በቀረብኝ፣ አንተ ደረጃህን አታውቅም ወይ? ምን አይነት አሳፋሪን እያለች ፍፄን እየወቀሰችው ነበረ። ፍፄም ደግሞ ያው ለብሩክ የነገረው አለ። ትላንትናም የተለቀቀ ቪዲዮ አለ። እንደምወዳት ነው ያው ተውልኝ፣ ምን ላድርግ ታዲያ ከሷ ያዘኝ ፍቅር ካለቀቀኝ በስተቀር ሀይሚን አልተዋትም እያለ ነው። ብሩኬም ደግሞ ለካ እናንተ አዲስ አይደላችሁም፣ በእኔ ላይ ስትጫወቱብኝ ነበረ የቆያችሁ ነው። ምክንያቱም ሀይሚም ስታስመስል ነሯል የእሷ ጓደኝነት፣ ያንተም ጓደኝነት ደግሞ የውሸት ነሯል። እኔ የእናንተ ለካ ሁለታችሁ መጠቀሚያ ኖር ያለው እስከዛሬ ሁለታችሁንም አይናችሁም ላይ አልፈልግም አለ ብሩኬ። ሀይሚ በጣም ተጸጽታለች፣ በጣም ተናዳለች። ምን ነው በቀረብኝ ይሄ ነገር ባላደረግኩት። ፍፄ የሚባልን ሰው አልፋታውም። ዝም ብዬ ብቻ ካጠገቤ ራቅ የምለው ሰው አይደለሁም። ምን የማደርገውን ነገር አደርጋለሁ። እንዴት ምን አይነት በጣም አሳፋሪ ነገር ያደርጋል እያለ በጣም እየተናደደ ነው። እሙሽም በሁለቱ መካከል እኔ ስለ ሰርጋቸው እያሰብኩኝ እንዴት አንድ የተፈቀረችን ሴትና ልታገባ የተዘጋጀችን ሴት ማፍቀር ተገቢ ነው ወይ? እንዲህ አይነት ፍቅር ሳይሆን ይሄ ሌላ ነገር ነው ብለው ሙሼ በጣም ተገርመዋል። ምክንያቱም እነኝህ ልጆች አሁን ሊጋቡ አስቡት። ለዳግማ ትንሣኤ ሽማግሌ ሊላክ ዝግጁ ላይ እንደውም ነገ ማለት እኮ እና ዝግጁ እየተደረገ ያለ የተፈቀረችና ሚስት ልትሆን የተዘጋጀች ሁለት የሚዋደሩ የሚፋቀሩ ጥንዶች ሊጋቡ በተዘጋጁበት ሰዓት ላይ ሌላ አፍቃሪ ነኝ ብሎ መንጣት፣ ይህ ደግሞ ለጎረቤትም ለጓደኛም ማረ ለሰሚው ሁሉ ለህዝብ በጣም አስቸጋሪ ነው እና ፍፄ ያሰብከው ያው እናውቃለን ፕራንክ ነው፣ ግን ትወናው ስለተመቸን እኛም ፈትፈት እናድርገው ብለን ነው። ብሩኬ ያው
የሰርጉ ጉዳይ እየተራዘመ ነው። የሀይሚም እንደዛው ይሄ 300,000 ሰብስክራይብ ሌላ ችግር ሊያመጣ ነው። ምክንያቱም አስቡት ከባድ ነገር ሊፈጠር ነው ገና ቤተሰብ በዚህ መልክ ተናዷል። ሀብም እኔ ወንድ ልጅ ነኝ ብሏል። በወንድሜ ድርድር አላውቅም። አርፈ ትቀመጥ እንደሆነ ተቀመጥ፣ ያለበለዚያ እንዴ ብለህ ወደዛ የምትፈነቸር ወንድ ነህ። ስርዓት ብትይዝ ይሻልሃል። እኔ እስከ ዛሬም ያልተናገርኩት ያው በራስ ሰዓት አርፈ ትቀመጣለህ ብዬ ነው እንጂ እኔ የማማክረው የብሩኬ ጓደኛ ነው ብዬ የማውቀው አንተን ነበር። አንተ ደግሞ ይህንን አስተሳሰብ ተሰምቶ የማይታወቅ ለምን እንደዚህ ታደርጋለህ ብሎ ሀብ በጣም ተበሳጭቷል ማለት ነው። ቤተሰብና ጋሽም እኔ ያው ጭቅጭቅ ሰልችቶኛል፣ ችግራችሁን ሁለታችሁ ፍቱ፣ ያለበለዚያ ግን በልጄ በኩል እሷ በማትወደውና ባልተመቻት መንገድ ማንም ሰው ልጄ ሊያስከፋብኝ እና እንዲያስከፋብኝ አልፈልግም። ስርዓት ብትይዙ ይሻላችኋል፣ የማይሆን ነገር አትፈጽሙ ብሏል ጋሽ። ምክንያቱም እንዴት ሰው የተያዘ ሰውን እንዴት ምን አይነት ነው እንዲህ አይነት ፍቅር ተሰምቶ የማይታወቅ ነው። እንደገና ደግሞ በቃ ሊሞሸሩ የተዘጋጁ ጥንዶችን ሌላ ነገር መፍጠር እንደውም በሚወደው ጓደኛ ይሄ ነገር ተገቢ አይደለም እና ቀጣይ ሌላ ሰው እንዳያምኑና በህይወታቸው ሌላ ሰው እንዳይጠጋቸው ልታደርግ ነው። ያደረግከው ስህተት ነው። እስኪ ቁጭ ብለህ ራስክን አስብ የሚል ጋሽን በጣም ተናዷል ማለት ነው። እንደገና ከባድ ነገር ምናምን እኔ ልወስን አልፈልግም፣ ግን ልመክርህ እፈልጋለሁ። ምክር ያስፈልግሃል፣ አንተ ምክር ያስፈልጋል። ምክንያቱም የማይፈቀር ሰው ስለሆነ ያፈቀርከው እኔ ማግዝህ ነገር ቢኖር በምክር ነው። መክር ጉዳይ አለኝ ብሎ ጋሽ ተበሳጭቶ ለፍፄ ነግሮታል። ለፍፄ እንግዲህ ይሄን የፍቅር መድኃኒት ሰታችሁኝ እኔ የፍቅር መድኃኒትን ነግራችሁኝ እንደው ታለ ማለት ነው። ግን መድኃኒቷ ልጅቷ ናት። ስለዚህ ያ ነገር ካልተወኝ በስተቀር እኔ በህይወት የመኖሬ ነገር ያሰጋል አለ። ኃይለኛው ፍቅር ይዞታል ፍፄ ማለት ነው። ብሩኬም በጣም ነው የተናደደው። እንግዲህ ሀይሚ በጣም ተጸጽታለች፣ በጣም ተናዳለች። ከብሩኬ መለየት አትፈልግም፣ ብሩኬ እንዲርቃት አትፈልግም። በህይወቷ እንግዲህ አለኝ የምትለው ብሩኬ ነው ማለት ነው። እና አሁን ደግሞ ከሀብ ሚስት ጋር ያወሩት ነገር አለ። ይሄ ነገር ትክክል እንዳልሆነ ስህተት እንደሆነ የሀብ ሚስት ተናግራለች። ብሩክም ይህንን ነገር ትክክለኛውን ማመን እንዳለበት ነው የተነጋገሩት። ሀይሚ በቃ እንዴ እሺ በለኝ ብቻ ልቡ ይመነኝ እንጂ በብሩኬን አልደራደርም፣ እስከዛሬም አልደራደርም። በእርግጥ ግን አሁን ደግሞ እውነቱ እንዲያምንልኝና እውነቱ እንዲገባው ውሸት እንደሆነ ይህንን ነገር እፈልጋለሁ። ከዚያ በኋላ እኔም ሆነ እሱ ጓደኛ እንዲኖረን አልፈልግም ብላለች። ምክንያቱም በቅርብ ጓደኛ ነው እንደዚህ ነገር የተፈጠረው እና አሁን ደግሞ ይሄ ነገር እንደዚህ ሆኖ ቀጣይ ሰው ማመን ቢቀርብኝ ይሻላል ብላለች ሀይሚ። እንዳትሞጨለፍ ስላሰበች ነው። ቤተሰብ አያደርስ ነው ምን ይባላል። ፍፄ እንደው ፍፄ ጥሩ አልሰራም ማለት ነው። ቤተሰብ ያላችሁበት ሰላም ቆዩልኝ። ያው ፕራንኩ እንደቀጠለ ነው። ጎበዞች ናቸው፣ ይችላሉ። ቀጣይ ደግሞ ፍፄ ራሱ እንግዲህ ፕራንክ ሊያደርጋቸው ይችላል ሁለቱንም። ምክንያቱም በቃ ሁለቱም ጋር ስለተወነ እሱ ደግሞ በተራው እስኪ ሊያደርጋቸው ይችላል በሌላ ማለት ነው። ቤተሰብ ቀጣይ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻው።